የታወቀ ጠንቋይ ልጅ ነበርኩ። ጥንቆላ ኃይል የለውም። ኃይሉ ያለው በአላህ እጅ ነው። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ ህዝነት ረህመት ጥበቃው አይላችሁ እያልኩኝ ይህ ዘወትር ቅዳሜና እሁድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክመው የዳኑ የእህት ወንድሞቻችንን እውነተኛ አሳዛኝ ልብ አንጠልጣይ ታሪካቸውን ነውና ለዛሬም እጅግ የሚያሳዝን የታወቀ ጠንቋይ ልጅ ነበርኩ። ጥንቆላ ኃይል የለውም። ኃይሉ ያለው በአላህ እጅ ነው። ከሳዑዲ አረቢያ ክፍል 2። አንድ ሌሊት እንቅልፍ እምቢ ስላለኝ ወደ ኩሽና ውሃ ለመጠጣት ወጣው። ቤቱ ጭር ብሏል። በድንገት ግን ከኮሪደሩ ጥግ ላይ ያች ድመት ተቀምጣ አየኋት። ዝም ብላ አታየኝም። ልክ እንደ ሰው በእይታዋ ትመረምረኛለች። በዛች ቅጽበት ድመቷ ተራ እንስሳ እንዳልሆነች ተረዳው። እርሷ የአባቴ ጆሮና አይን ነች እንዳለው ጠባቂያችን ናት። አፍ አውጥታ ሰላም ጤና ይስጥልኝ አላለችም እንጂ የቤቱን ድባብ የምትቆጣጠር እያንዳንዱን እንቅስቃሴያችንን ለአባታችን ቀርታ የምታስተላልፍ መልእክተኛ ነው የምትመስለው። ወደ ክፍሌ ለመመለስ ስዞር ድመቷ ድምፅ ሳታሰማ ተከተለችኝ። ጥላዋ በግድግዳው ላይ ሲያርፍ ከራሷ አካል በላይ ረዝሞና ተለጥጦ ይታይ ነበር። የሚገርመው ነገር ድመቷ ወደ እኔ ስትቃረብ አንገቴ ላይ ያለው ሂርስ ኪታብ እንደ በረዶ ሲቀዘቅዘኝ ተሰማኝ። ሰውነቴን የሚወጋ ቅዝቃዜ ወረረኝ። ለምንድን ነው የምትከተይኝ ብዬ አወራው። በጣም ፈርቼ ነበር። ድመቷ አልጮኸችም፣ አልሚያዎችም። ይልቁንም ድምፅ የሌለው የማሾፍ ሳቅ በውስጤ የተሰማኝ መሰለኝ። ወላሂ አናገረችኝ ብል በቀለለኝ። ግን ያ ረቢ ያኔ ነው የተገነዘብኩት አባቴ የሚጠቀምባቸው ኃይሎች እኛን ለመጠበቅ ሳይሆን እኛን ለመቆጣጠር በዙሪያችን የታጠሩ አጥሮች መሆናቸውን። ድመቷ የዚያ አጥር ዘበኛ ነች። በዚያች ምሽት ለቤተሰቤ ያለኝ ፍርሃት ወደ ጥልቅ ጥላቻ ተለወጠ። ይህ ቤት ሳይሆን በአባቴ ትዕዛዝ የሚንቀሳቀስ የጨለማ መንግስት መሆኑን አረጋገጥኩ። እኔ ደግሞ ከዚህ የጥንቆላ መንግስት ማምለጥ የምፈልግ ብቸኛ መፀኛ ነኝ። በዚህ ያህል ውስጥ ሳለው አንድ ክስተት ተፈጠረ። ያ ክስተት መቼም ከህሊናዬ አይጠፋም። ሰማዩ በደመና ተጋርዶ ከሰዓቱ ድብርት የወረሰበት ቀን ነበር። አባቴ ሁላችንንም በሳሎን ሰበሰበን። በቤቱ መካከል ትልቅ የሸክላ ሰሃን ተቀምጧል። በውስጡም ቢጫ ቀለም ያለው ፈሳሽና እንግዳ የሆኑ ቅጠሎች ይታያሉ። አባቴ ፊቱ ላይ የማይነበብ ቁም ነገር ለብሶ ዛሬ ለቤተሰባችን
አዲስ የጥበቃ አጥር የምናጥርበት ቀን ነው። ጠላቶቻችን ሐሲዶቻችን በዙ አለ። እኛም ላይ ብሎ ሐሲድ ምናችንን ሊወስድ ግማታችንን አልኩ በውስጤ። እኔ ገና ሕፃን በሆነም በውስጤ የሚመላለሰው ስሜት ግን አላህ አይወደንም የሚል ነበር። አባቴ እያንዳንዳችንን እየጠራ ያንን መራራ ፈሳሽ እንድንጎነጭ ያዘናል። ወንድሞቼ ያለምንም ጥያቄ ጠጡት። እናቴም አይኖቿን ጨፍና ተጎነጨች። ተራው የእኔ ሲሆን ግን እግሮቼ ወደ ኋላ አፈገፈጉ። የፈሳሹ ሽታ ብቻ ነፍሴን ያውከዋል። እኔ ያለፍኩትን ብታልፎ ወላሂ ህይወት ሙርነቷ ይገባቸዋል። ጠጪ አላባቴ ድምፁ እንደ ነጎድጓድ እያስተጋባ። አባዬ ለምን እጠጣለሁ? አላህ ይጠብቀንም እንዴ ብዬ ጠየቅኩት። ይህ የመጀመሪያው ጥያቄ ነበር። አባቴ በድንገት ተቆጣ። አይኖቹ ውስጥ እሳት የበራ መሰለኝ። እናሳ አላህ የሰጠኝን ዕውቀት ነው እየተጠቀምኩ ያለሁት። ካልጠጣሽ ጠላት በቀላሉ ይሰብርሻል አለኝ። በግድ ያንን ፈሳሽ በጉሮሮዬ እንዲወርድ አደረገ። በዚያች ቅጽበት ሆዴ ውስጥ እሳት የነደደ መሰለኝ። ዓለሙ ሁሉ ሲሽከረከር ታየኝ። በቤቱ ግድግዳዎች ላይ ያሉት ጥላዎች ተለይተው ሲወጡ፣ በመሬቱ ላይ የተሳሉት ምልክቶች ሲንቀሳቀሱ ተመለከትኩ። ያ ጥበቃ የተባለው ነገር በእኔና በፈጣሪ መካከል የሚቆም የጨለማ ግርዶሽ መሆኑን ያወቅኩት ያኔ ነው። ከጠጣሁት በኋላ ሌሊቱን ሙሉ ስቃዥ አደርኩ። በህልሜም ያቺ ጥቁር ድመት በደረቴ ላይ ተቀምጣ ስትተነፍስብኝ አየው። አባቴ እንዳለው የሱ ጥበቃው ተጀመረ፣ ለእኔ ግን እስራቴ ነበር። ከዚያ ቀን በኋላ በቤታችን ውስጥ ጥያቄ መጠየቅ ወንጀል ሆነ። በተለይ እኔ። አባቴ ልቧ በጥርጣሬ ስለተሞላ ለክፉ መናፍስት የተጋለጠች ናት በማለት በቤተሰቡ ፊት አሳጣኝ። ደግሞ አላህ በቤተሰቤ ውስጥ የሚፈትነኝ በሷ ነው ማለት ጀመረ። አንድ ሁለቴ ከጎረቤት ልጅ ጋር ሲያገኘኝ አንድ ቀን ጠዋት እናቴ ለብቻዋ በረንዳ ላይ ተቀምጣ ልብስ ስትሰፋ አገኘኋት። አንድ ትንሽዬ የቆዳ ከረጢት ሂርዝ በሸሚዝ ውስጥ እየሰፋች ነበር። ያው ብዙ ሰዎች ከአባቴ ጥበቃ ስለሚፈልጉ ያዙታል። እማዬ ለምንድን ነው ይሄንን የምታደርጊው አልኳት፣ ቀስ ብዬ አጠገቧ እየተቀመጥኩ። እንደ ሌሎች ሰዎች ለምን ቁርአን አንቀራም? ለምን ወደ መስጂድ አንሄድም? እናቴ ድንገት ደነገጠች። መርፌው ጣቷን እስኪወጋት ድረስ የደም ጠብታ በልብሱ ላይ አረፈች። ዙሪያዋን በፍርሃት አማረተች። ልክ የሆነ ሰው እየሰማት እንዳለ ሁሉ ዝም በይ ልጄ፣ እንዲህ አይነት ነገር እንዳትደግሚ ይቆጣሉ አለችኝ በሽኩክታ። ግን እማዬ አባዬ የሚያደርገው ነገር ያስፈራኛል፣ እቤት ውስጥ ሰላም የለም እያልኩ ድምፄን ቀንሼ ስቅስቅ ብዬ አለቀስኩ። እናቴ እጄን ጠበቅ አድርጋ ያዘችኝ። አይኖቿ በእንባ ተሞልተዋል። አባትሽን አትቃወሚው፣ እርሱ የሚያውቀውን እኛ አናውቅም። ካልታዘዝሽው ጉዳት ይደርስብሻል፣ እነርሱ ይሰሙሻል አለች። ወላሂ ሕፃን ልጅ እንኳ እንደሷ ፈርቶ ሲንዘፈሰፍ አይቼ አላውቅም። እነርሱ ማናቸው ብዬ ስጠይቃት እናቴ መልስ አልሰጠችኝም። ይልቁንም በረጅሙ ተነፈሰችና አይ እንግዲህ ብላ ስራዋን ቀጠለች። በዚያች ሰዓት የተረዳሁት ነገር ቢኖር እናቴም ብትሆን በአባቴ ስልጣን ስር የወደቀች ምርኮኛ መሆኗን ነው። ቤተሰቦቿም ቢሆን ፈርተው ነው የዳሩለት። ቤታችን ውስጥ ያለው ፍቅር ሳይሆን በረቀቀ መንገድ የተሰራ ሽብር ነው። አባቴ ጠባቂ ሳይሆን የዚህ የጨለማ ጥንቆላ ንጉስ ነው።
እኔ ደግሞ ከዚህ ጨለማ ውስጥ ብርሃን ፍለጋ የምማትረው ብቸኛ ነፍስ ነኝ። ያ የጠየቅኩት የተከለከለው ጥያቄ በአባቴ ጆሮ ደረሰ። በዚያው ምሽት ለቅጣት በሚል በጨለማ ክፍል ውስጥ ለብቻዬ እንድታሰር ተደረግኩ። እናቴ አልነገረችውም፣ ግን ግድግዳዎቹ ነገሩኝ አለኝ። እዚያው ጨለማ ውስጥ ሁኜ ለመጀመሪያ ጊዜ ወደማላውቀው ግን ወደማምነው ፈጣሪዬ ወደ አላህ በልቤ ጮኽኩ። ጎረቤቴ ቤት ሁኜ የሰማሁት የአቡ ደርዳ ረዲየላሁ አንሁ ታሪክ ታወሰኝና አለቀስኩኝ። ያ ረሱላላህ፣ እኔ ወደውታለሁ። በእርሶ መንገድ ላይ አባቴንም ቢሆን አስቀይሜ ለመታገል ቃል ገባለሁ አልኩ። ያ በአንገቴ ላይ የታሰረው ጥቁር ክር እና መጨረሻው ላይ ያለው የቆዳ ከረጢት ለእኔ ጌጥ ሳይሆን የሰንሰለት ያህል ይከብደኝ ነበር። አባቴ ይህ የነፍስሽ ጋሻ ነው ቢለኝም እኔ ግን የሚሰማኝ ነፍሴን የሚያንቃት ገመድ ሆኖ ነው። በሄድኩበት ሁሉ ያ ቆዳ ጠረንና የውስጡ እንግዳ ድብልቅ ሽታ አፍንጫዬን ይወጋኛል። ከሁሉም በላይ ደግሞ ያ ክታብ በደረቴ ላይ ሲያርፍ ልክ እንደ ትኩስ ፉም ቆዳዬን የሚበሳኝ ይመስለኛል። የእህታችን ታሪክ ክፍል 2 ይህን ይመስል ነበር። በክፍል 3 እስክንገናኝ ድረስ ኢንሻአላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክመው የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።